ይመስለኛል ይሄ የሚኪ ጉዳይ ሳይሆን አይቀርም። ቶሎ ሹልክ የምንኖርበት ነገር እኔ አመቻቻለሁ። አይ በቃ ሚኪ ከእስር ቤት እንዳይወጣ የዋስትና መብት የሚያስከለክል ወረቀት ነው። እሱ እንዳመጣ ነው አደረገኝ። ተናግራለች እውነቱን ሲጀምር መንገሩ አይቀርም። ሲጀምር ተረጋጊ አንቺ እሺ እኔ ላሳልፍሽ ግንኙነትሽን እኔ እቺን አሳልፍሽ ሰጥራው ነው አውቋል። ብትነግራቸው አይሻልም? ቆይ ምን ማለት ነው አውቋል? የሆነ ጋዜጠኛ ሚኪ የሚባል ልጅና ማለት የሱን ፋይል ነው ይዤ እንድመጣ ዋናው ስራዬ እሱ። የታለ ባለቤትሽ? አለ ሱቅ ወጣ ብሎ ነው ይመጣል። አንቺ ልጅ ለምንድን ነው ማሰሚኝ? ግን አይደለም አይሄ ሱቅ ሲፈልግ ወይ አንቺ ሂጂ ወይ ሰው ላኪ አላልኩሽም? ማትወጣው ችግር ውስጥ ነው እየገባ ያለው የሰማይ ማትወጣው። ስለዚህ እናንተ እንስማማ። እንደው ከጋ ካራ እንዲሰደራ ዘንባይ አፍሽን ያለው ነገር ብትነግሪው አፍሽን እንዳከፍቺ የሆነ ስልክ ሲያወራ እንደነበረ እንደሰማሁት ከሆነ አፈወርቅ ምናምን ሰምቻለሁ። አንተ ማንም እንደነሰለኝ ምን አውቀ ነው እንደዚህ የምታወራው? ትጫረጫው ምናልባት በረከት ስለሚባል ሰው ሳሚ ስለሚባል ሰው ልዑል ስለሚባል ሰው የሰማሽው ነገር አለ? ተረጋጉና ምንድነው ከግቡና ወይ ተረጋግተን ነው ዝም ብለህ ይግቡ ትላለህ አንተ። ሲጀምር ምንድነው አርጊን ትሰሚኛለሽ አይደል? የምታውቂውን ነገር ንገሪኝ እያልኩሽ ነው። ይኸውልሽ ተው እየተከራከሩና ፋይል እንዴት አሁን ፋይል ትያለሽ? ቢሰሙ እንደሚገሉና አታውቂም። ሰራሽ ምንድነው? ሌላ ሰራ ጀመረሽ? እኔ ማላውቀውን ሰራ ፀጉር ቤት ጀምረሽ መስራት ጀመረሽ ነው? ምንድነው የሚሰርቀው? ምን ጀመረሽ ነው? ከሆነ ጊዜ በኋላ ግዴታ አንቺ መግባት አለብሽ ወደዚህ ስራ። ያልሆነ ነገር ነው ያነበብሽ ምናምን አለችኝ። ለምን ነገርከው? ትሰሚኛለሽ? እንደነችን ተባውልኝ በቃ በስልክ እኔ እና እሱ አብረን ነው። አይ ከቴጋ እንኳን ተጨቃጭቀን ማናቀም ሲጀምር ካገኘኋትም ረጅም ጊዜ ቆይተዋል። እህቷ ራሷን እህትም ምናምን አትመጣም ጣልተናል ምናምን ትለው በስልክ ጨራሽ ሲያወሩ ይከራከራሉ ምናምን ነው። እኔ ላታርቃችሁ ነው አስረ በእህቴ መሀል አትግባ ነው የምትለኝ። ፀጉር ቤቱን እኔ ፀጉር ቤት የሚባል ነገር አልሰማሁም። እሷ ናት አሁን ያለችው እንጂ ፀጉር ቤት የላትም። እኔ ሳቃት ጭራሽ ከተገናኘን በጣም ረጅም ጊዜ ማደር የምትባል ሴት ካየሁ ራሱ ቆይቻለሁ። ምንሽ ነው እንዴ? አንተ ምን ሆነህ ነው? ሲጀምር ስለማደር አንተ ምን አውቀህ ነው ስለሰው የምታወራው? ተመጣን ነበር እንዴ? ማሽ መጣ ታውቃለህ? ሲጀምር አንተ ያ ሰው ያማል እንዴ? ቆይ ምንም ማውቀው ነገር የለም። እሷ የምትፈልገውን ነገር ነው ማስፈጽምላት እንጂ አላውቅም። ማደርስ ምንድነው እየሰራች ያለች? ግን በቅርብ ጊዜ በቃ ከሀገር እንወጣለን ምናምን ነው የምትለኝ። በቃ ትንሽ ጊዜ ታገሰኝ ነው የምትለኝ። ወይኔ አንቺ ማለት ነው ሲጀመር በቃ እናገራቻለሁ። ስለ ህፃኗ የምታውቀው ነገር ነገራቸው። እንዴት አድርገሽ ልነግራችሁ? ምንድነች? ማን ማለት እንዴት? የት ነው የምታውቂያት? እዚህ ቤት አስቀመጡኝ። እሷና የሆነ ጓደኛ አላት መሰለኝ። ለምሳሌ ሲጀመር አንቺ ላይ እሱ ይልሽ ሰሚኛል ካረ እሱ ቼክ ምን ማለት ነው? ለምን እንደመጣ ማን ያመጣት? ወንድሜ ነው ያመጣት። ከየት ነው ያመጣት? ከዚህ በላይ ትልልሻት እነግራለሁ። እሺ እኔ ለገንዘብ ብዬ የፈለኩትን መስዋዕትነት እከፍላለሁ። አሁን ብታሰርም ምንም ነገር ብሆን ወደፊትም እስከመጨረሻው ትለኝን የምታሰራኝን ሁሉ ስራ በቃ ሰራለሁ። ስለዚህ ይሄን ስራ የሚያሰራችህ ሴት ነች ማለት ነው? ማነች? ማህደር ትባላለች። እኔ አልኩህ እኮ የምትጠይቀኝን ጥያቄ መልስልሃለሁ አልኩ። ከዓላማዬ ግን ወደኋላ መቼም አልመለስ። ማንም የለም ቤት ውስጥ ኖርማሊ እጂ በጽሁፍ በጣም አስቸኳይ እንደምፈልጋት ወረቀት ጽፌ አስቀምጣለሁ። ከዛ ኖርማሊ ይወጣሉ። አይ ቆይ አልከሰውም እኔ ማናገር ፈልጋለሁ ምናምን ትላለች። ከዛ ብሯን ትቀበላለች እና ከሹም ምናምን በቃ ለዚህ ነው እኔ ለገንዘብ ብዬ ጉርጓድ ውስጥም ቢሆን እገባለሁ ያልኩት። ያገኘነውን ነገር ሁሉ ለማድረግ ቃል ተገባብተን ነበር። በቃ ያገኘነውን ለገንዘብ ብለን ህልማችን በቃ ሀብታም መሆን ነበር። ሲጀመር ስለዚህ ፋይልም ስለ ህፃኗ ልጅ ስለ ያሬድ ልጅም ሁሉ ነገር አውቋል። ስለዚህ አባሽ ፋይል ነው የምትቀባጥሩ እናንተ ልጅ ምን ውስጥ እየገባችሁ እንደሆነ አላውቃችሁም መሰለኝ። በቃ ሁሉ ነገር ደርሰውበታል። አፋችሁ ብትቀመጡ ነው የሚሻለው። ትሰማኛለህ? ይሄን ነገር እያረኩ ያለሁት ስለሚመለከተኝ ነው። ተረጋጋበት አይነት መንገድ የለም። ከዚህ በኋላ ምንድነው የምታደርገው? ውሻ እንዴት ነው እኔን እንደዚህ የምታናግረኝ? እንደዚህ ነበር የምትመልሽልኝ ለኔ? ይሄ ካሜራ ምናምን ቪዲዮ የምትለው ነገር ወደዛ በል። እዚህ ዝም ብለህ ባልሆነ ነገር እንትን ውስጥ ጊዜን ከምጨርስ አሪፍ ገንዘብ ልክፈልህ
ከፈለክ ሌላ ሀገር መኖር ትችላለህ። ወደ ውጭም የሚያስወጣህን ነገር እናመቻችልሃለሁ። ወንድማችን ከእስር ቤት እንዳይወጣ ብዙ ጉዳቶች እንዲደርሱበት ለማድረግ አንተ የምትፈልገው ፋይል አለ። ካንተ የምፈልገው ትክክለኛው ዶክመንት ካለ ዶክመንቱን እንድትሰጠኝ ብቻ ነው የምፈልገው። ላንተ ዳጎስ ያለ ገንዘብ ሰጣለሁ እና የያሬድ ልጅም እንደዚህ አይነት ቦታ ላይ አስቀምጣለች ነገረችኝ። በነገረችኝ መሰረት ወስጄ ካስቀመጥኩ በኋላ ድጋሚ ጀማ ላየዋት ትኑር አትኑር የማውቀው ነገር የለም። አሁን እኔ በጣም እንቅልፍ እየነሳኝ ያለው የህፃኗ ጉዳይ ነው። አንቺ ዝም በይ። የሚኪን ጉዳይ እየጨረስን ነው አይደል? ለምንድን ነው ዝም የምለው? ላይ እኔ ያን ያክል ሰጣ ገባ መፍጠር አልፈለኩም። ስለ ህግም ስለማቅ ለዛ ነው የገባው ዝም ብዬ። ለምን እንደሚቆይ ለምን እንደታሰረ ስለሱ መረጃ የለኝም። ሌላ አካል አለ ስለሱ የሚያጣሩ ስለሱ ሙሉ መረጃ ያላቸው አለ። ወጥቷል። እኔ ስለሱ የማውቀው ነገር የለም። ብቻ ሚኪ እስር ቤት እንዲቆይና ሚኪ እንዲታሰር ብቻ እንትን እንደተባለ ነው የማውቀው። ልጅቱን እንደዚህ አድርገህ ቦታ ተዘጋጅቷል፣ የሚቀበል ልጅ አለ፣ ከዛ ወስደህ ሰተህ ይሄኛውን ፋይል ልታስጨርስ ፈልጋለሁ አለችኝ። አንቺ ለምን ኦሪጂናሉን አትሰጭኝም? አልሰጥሽም። ለምን ደግሞ አልሰጥሽ ልንገርሽ? ድጋሚ የምነግርሽ ነገር ምንድነው? ምንም አይነት ስህተት ካንቺ አልፈልግም። ሰሚኛለሽ አይደል? ምንም አይነት ስህተት እኛን ጋር ወሬና ሞታት እንጂ ብትወይ ፋይሉ ውስጥ ምን ይሁን የማውቀው ነገር የለኝም። ኦሪጂናልና ኮፒ መሆኑን ብቻ ነው አጣርተሽ ይዘሽ ነው እያለኝ። እኔም ስራዬን ነው የምሰራው፣ አንቺም ስራሽን ነው የምትሰሪው። ስለዚህ ክፍያሽን በአግባቡ ማግኘትም ከፈለግሽ ፋይሉን ስጭኝና ፋይሉን ለየማን ልስጠው? ማነሽ አንቺ? ስለዚህ ፋይሉን ለኔ ስጭኝና እኔ ታውቅሻለሁ አምኜ ፋይል የምሰጥሽ እንዴ? አንቺ ትበልሽ ስራሽን አትሰሪም። የማልኩ እኔ መጣው። ስለዚህ እኔ ፋይሉን ወስድለት። ምን ማለት ነው? አንቺ ኮፒ ፋይል እኮ አይደለም ልጅ ኮፒ ሆነ ኦሪጂናል ሆነ አይደናት ዋጋ ፋይል ልወስድ ነው የመጣው። የተማርኩበት የትምህርት ቤት ፋይል ስለነበረ ጓደኛዬ ነች፣ እሱን ልወስድ ነው የመጣው። አረ እኔ ላቀሻም ምንም ትውውቅም የለኝም፣ ውልም የለኝም፣ ምንም ነገር የለኝም። ይምጣ ብሬን ይስጠኝ፣ ከፈለጋችሁ አብራችሁ ሰዱት። ግን የማነ ወደዚህ ቤት ሲልከኝ ከልጅቷ ውጪ ማንም ሰው ካለ ፋይሉን እንዳትቀበይ፣ ምክንያቱም ማንም ሰው እንዳይኖር ብቻዋን ሆና ፋይሉን ትስጥሽ ነበር ያለኝ። የታለ እሱ? እኮ እዚህ አካባቢ ነው። ለምን አይገባም እንዴ? ከሱ ጋር የተቀጣጠርነው አይደል? የማን መረጃው እንደወስድልህ ልኮ ነው የመጣው። አሁን ላይ ምንም እንግዲህ የምንደባበቀው ምንም አይነት ነገር የለም። እንግዲህ እንደደወልሽላት ማለት መልእክቱ እንዳስቀምጥሽላት እንደምትመጣ ያው አውቀናል። ስለዚህ ስትመጣ ይኸውልሽ እኔ እዛ ጋር ሂድን ካሜራ እየተከታተልናችሁ ነው። ምንም አይነት ነገር ይኸውልሽ ስለኛ ያለው ምንም አይነት ስለኛ የሚገልጽ ነገር ለሷ እንድታሳያት አልፈልግም። በምን ጉዳይ እንደፈለግሻት ቅድም እያንዳንዱ ንግድ ተናገር ያሉሽን ነገር ሁሉንም ነገር ከሷ ጋር ታወሪያለሽ ማለት ነው። ስለዚህ እኛ በሂድን ካሜራ እየተከታተልናችሁ ነው። ምንም አይነት ነገር ስህተት መፈጸም አትችይም። የሆነ ስህተት ብትፈጽሚ እንኳን ከባድ ነገር እንደሚደርስብሽ በዚህ አጋጣሚ እንድታቂ ይፈልጋሉ። ስለዚህ ምንም ነገር እንዳይደርስብሽ የምትፈልጊ ከሆነ ምንም አይነት ስህተት እንድፈጽም ያልፈልግም። ይሄኛው ማለት ይኸውልሽ ድምጽ የምንወስድበት እንትን ነው። እዚህ ጋር ማስቀመጥ ትችያለሽ፣ በእጅሽም መያዝ ትችያለሽ፣ እንዲሰማ ታደርጊያለሽ ማለት ነው። ስለዚህ በዚህ ልኩ ነው የምታወሩት ማለት ነው። ተስማማን አይደል? ስለዚህ እኛ በሂድን ካሜራ ነው የምንከታተላችሁ። ምንም አይነት ስህተት እንድፈጽም ያልፈልግም። ማየ መጣሽ እንዴ? ነሽ? ሰላም ነሽ? ሰላም ቁጭ በይ ማየ። እንዴት ነሽ? ነው እንደዚህ አወቅሽኝ ጠራሽ? ቁጭ በይ እስቲ መጀመሪያ ቁጭ በይ እስቲ። የታለ ባለቤትሽ? አለ ሱቅ ወጣ ብሎ ነው ይመጣል። አንቺ ልጅ ለምንድን ነው የማሰሚኝ ግን? አይደለም ማየ ሱቅ ሲፈልግ ወይ አንቺ ሂጂ ወይ ሰው ላኪ አላልኩሽም? ብለሽ ኧረ በእግዚአብሔር ዛሬ ነው የወጣሁልሽ። ምንም አሰሚኝ በቃ እኮ ነው ማየ። ራስሽ ሰሚ ለምን ሰው ሌላ ፈልጊ። ማን አለ? ማንም የለም፣ ልጆቹም የሉም። ማንም የለም። ትንሽ አታፍሪ? ማንም የለም ስትይ ማየ እያወቅሽ ያለው ነገር። ኧረ ወይኔ ምን ነበር ያልኩሽ ከዚህ በፊት እኮ ገና ዛሬ ነው የወጣሁልሽ። ሱቅ ሲፈልግ ወይ ሰው ላኪ ወይ ራስሽ ትችላለሽ። አዎ ትንሽ አሞኝ ነው ዛሬ። ብዙ ነገር ነግሬሽ አንቺ ሁላ ታሪኛለሽ። ማየ ተረጋጊ። ኧረ ጉድ አደረግሽ። ኧረ ማየ እንደው በእናትሽ ተረጋጊ። እሺ ምንድን ነው እባክሽን ጠራሽ ነገር ብዙ ተሰራትች ነው የመጣሁት በነገርሽ ነው። አዎ አውቃለሁ፣ እሱማ አውቃለሁ። ቢዚ እንደሆንክ ታውቂያለሽ። አዎ እና አውቃለሁ፣ እሱማ ማየ ሰዎች መተው ነበር ፈልገውሽ። አዎ እኔ እንጃ እኔና አላቃትም ምናምን አልኩኝ። ከተገናኘን ብዙ ቆየን አልኳቸው። ያው ልንገርሽ ብዬ እኮ ነው ለምኑም ለመዘጋጀቱ እንዲመችሽ። ከዛ ስለምን ሌላ ምን አልሻቸው? ምንም አላልኳቸው፣ ምንም አልነገርኳቸው። ሌላ ምን ጠይቅሽ? ያው እንዳልሽኝ ነው ያልኩት።
በቃ ፀጉር ቤት ቢዝነስ እንዳለኝ ምናምን ነገርኳቸው። ኧረ አይ ጥሩ አደረግሽ። ግን ለምን ትላለሽ? ኧረ በፍጹም ማህዬ እንደዛ አስጠንቅቀሽ ምን ሆነሽ ነው? የለበሱት ምን አይነት ነው? ኧረ ዝም ብሎ ነገር ነው። አይ ማለት ሊሆን ይችላል። ስለኔ እኔ ምን እንደሆኑም አላውቅም። ስጠይቁኝ ጭራሽ ካገኘኋትም ቆየው ምናምን ብዬ መለስኳቸው። አይ ጥሩ አደረግሽ። ያው ልንገርሽም ብዬ ነው እንትን ያልኩልሽ። አሁን በጣም እያሳሰበኝ ያለው ምን እንደሆነ ታውቂያለሽ? ያ እርጉም ባልሽ የለም እዚህ ያለው አሁን ይመጣል። እዚህ ቅርብ ሱቅ ነው ሄደው ይመጣል። አሁን መድኃኒት ሊገዛልኝ ነው ትንሽ ራሴን ስላመመኝ እና ሌላ ምንም አላሉሽ? ምንም አላሉም። ግን ነገረ ስራቸው አጠያየቃቸው ሁሉ ነገር ሳይ ይሁን የህግ አካላት ይመስሉኛል። ምን? አዎ እንደዛ መሰሉኝ። አዎ ተረጋጊ እስቲ ቁጭ በይ እስቲ። እንዴ የህግ አካል እኮ ነው እሱ። አዎ እኮ እሱን ልንገርሽ ብዬ እኮ ነው። ይመስለኛል ይሄ የሚኪ ጉዳይ ሳይሆን አይቀርም። አሁን ተነሽና ያንን ባልሽን ፈልገን ማግኘት ሳይሆን አይቀርም። በቃ ደውለላትና እንዲመጣ አረጋለሁ። ለቀም ወጣት አለብህ። እሺ እሺ። አለበዛ ማን ወጣው ችግር ውስጥ ነው የምገባው። በቃ ማን ወጣው? እሺ ማህዬ በቃ ተረጋጊ አንቺ ማህዬ። ተረጋጊ ትኛሽ። ምን ተረጋጋት? ያው ስንረጋጋ እኮ ነው ማሰብ የምንችለው ብዬ ነው ሁሉን ነገር ታውቂ የለና። በስመ አብ ወልድ መንፈስ ቅዱስ። ተይ ማህዬ ተረጋጊ። እንዳያምሽ ደግሞ ተይ አሁን ማህዬ ቶሎ ሹልክ እኔ የምንኖርበት ነገር እኔ አመቻቻለሁ። እሺ ማህዬ የምንኖርበት ነገር እኔ አመቻቻለሁ። እኔ ለማን ይጀምራል? ላውጣሽ ነው? ካሜራውን አስተካክልኝና እሺ እንግዲህ ቤተሰቦቼ ማለት ከዚህ ሁሉ ነገር ጀርባ ያለችው ማህደር ማለት እንግዲህ ባዘጋጀንላት ወጥመድ መሰረት እዚህ ቤት ልትመጣ ችላለች፣ ይዘናታል ማለት ነው። ስለዚህ ከሷ ጋር ያለውን ነገር ደግሞ አብረን የምንይልሽ ትሰሚኛለሽ። ከዚህ በኋላ ምንም አይነት እንቅስቃሴም ሆነ ምንም አይነት እንደዚህ ይሄ አቅም አለኝ የሚል አይነት ስሜት እንድታሳይኝ አልፈልግም። ትሰሚኛለሽ አይደል? አሁን ሲጀመር አንቺ በቁጥጥር ስር የዋልሽ ሰው ነሽ። ምንም አይነት ነገር ማድረግ አትችይም። ስለዚህ ይኸውልሽ ከአንቺ የምፈልገው ምንድነው? አሁን ይኸውልሽ ሁሉንም ነገር ከመጀመሪያ ጀምሮ ያረግሻቸውን ነገር እያንዳንዱን ነገር እንድትነግሪኝ እፈልጋለሁ። ምን ማለት ነው? ምን አደረኩ ማለት እንግዲህ እህትሽን ቤት እንድትከራይልሽ አርገሻት ነው። ኧረ በፍጹም ሰሚኛለሽ። ምንም አይነት ውሸት እንድትዋሽኝ አልፈልግም ከዚህ በኋላ እያላ እዚህ ስመጣ ሰሚኛለሽ አይደል? እዚህ ቤት ስመጣ እኔ እሷን መጠየቅ ትችላለህ እያልኩ ነው። ይኸውልሽ ስላንቺ እያንዳንዱን ነገር ማረጋገጥ ያለብኝን ነገር አረጋግጬ ነው እዚህ ቤት የመጣሁት። ስለዚህ ከዚህ በኋላ ምንም አይነት ነገር እንድትዋሽኝ አልፈልግም። ውሸት መዋሸትሽ፣ ውሸት ማውራትሽ ሲጀመር ነገር ማንዛዛት ካልሆነ በስተቀር ላንቺ የሚጠቅምሽ ነገር የለም። እያንዳንዱን ነገር በመረጃና በማስረጃ ስላለኝ ብታምኝልኝ ነው የሚሻልሽ። እያንዳንዱን ነገር አይ ሲጀመር እኮ እየነገርኩ ነው ያለሁት። ምንም አይነት ነገር አላደረኩም። ለምንድን ይችላል? ሲጀመር ያንቺ መሐላ ነው ያስፈልገኝ። ያንቺ መሐላ ሲጀመር አንተ ማን ምንድነው? ስለኔ ምን አውቀ ነው እንደዚህ የምታወራው? ትጫረጫው። እንግዲህ ይኸውልሽ ግልጽ ላድርግልሽ፣ በደንብ ግልጽ ላድርግልሽ። እኔ ኮፍያን አድርገህ የምታናገርበት ምክንያት ምንድነው? አንተ ማን ምንድነው? ትሰሚኛለሽ? እኔ መርማሪ ጋዜጠኛ ነኝ። ከኋላ የምታያቸው የህግ አካላት አሉ፣ ካሜራማኖች አሉ። ሲጀመር የለበሱት ልብስ ይኸውልሽ የህግ አካላት እንደሆኑ ለማወቅ የለበሱት ልብስ ትሰሚኛለሽ አይደል? ካሁን በኋላ ለምትናገሪው ንግግር እንድትጠነቂ ይፈልጋሉ። አጓጉል ሌላ ነገር ውስጥ እንድገባ አታርጊ። እኔ ሲጀመር ማለት ነው አንቺን ለማሳሰር አንቺን እስር ቤት ለማስገባት በሂድን ካሜራ የተከታተልኩት ነገር ብቻ በቂ ነው ለኔ። ይኸውልሽ እያወራችሁ የነበረውን ነገር እያንዳንዱን ነገር እዚህ ቤት ውስጥ ሆናችሁ ስታወሩ የነበረውን ነገር ሁሉንም ነገር አይቼዋለሁ፣ ሰምቼዋለሁ። ስለዚህ እሷ ላይ የምትጮይበት ምንም ምክንያት የለም። ሰምኛለሽ አይደል? አርፈሽ ቁጭ ብለሽ ታወሪኝ እንደሆነ እያንዳንዱን ነገር እንድትነግሪኝ እፈልጋለሁ። ይኸውልሽ አሁን ምንም መጎፍላትም ሆነ ምንም እንደዚህ እንትን ማለት አያስፈልግሽ። ስለዚህ ይኸውልሽ አንቺ አሁን ወንጀለኛ ነሽ። ያደረግሻቸው ብዙ ነገሮች አሉ፣ የሰራሻቸው ብዙ ወንጀሎች አሉ። ስለዚህ ይኸውልሽ ከመጀመሪያ ጀምሮ ይሄን ነገር እንዴት እንዳደረግሽው ማን እያስደረገሽ እንደሆነ ለምን እንደተደረገ ሁሉንም ነገር ካንቺ መስማት ስለምፈልግ ነው አሁን ቁጭ ብዬ እያወራሁሽ ያለሁት እንጂ ይኸውልሽ አሁን ባረግሽው ነገር በያዝኩት መረጃ ብቻ አንቺን እስር ቤት ማስገባት ለኔ ቀላል ነገር። ስለዚህ ይኸውልሽ ነገሮች እንዲቀሉ የምትፈልጊ ከሆነ ነገሮች እንዲስተካከሉ የምትፈልጊ ከሆነ
ያለውን ነገር እያንዳንዱን ነገር እንድትነግሪኝ እፈልጋለሁ። ያው ሁሉን ነገር ንገራችሁ። ሁሉን ነገር ታውቀዋለህ። አሁን ምንም ከዚህ በኋላ የምንሸፍነው ነገር የለም። ሁሉም ነገር ያለውን ከጀርባሽም ያለውን ሰው ንገራቸው በቃ። ስለዚህ እንግዲህ ይኸውልሽ እንደሰማሹ ነው። እኔ አንቺ ላይ መያዝ ከሚገባኝ በላይ ማስረጃዎችን ይዣለሁ። ማስረጃዎች በእጅ አሉኝ። አንቺን እስር ቤት ለማስገባት በቂ የሚሆን መረጃዎች አሉኝ። ስለዚህ ይኸውልሽ ከመጀመሪያ ጀምሮ እያንዳንዱን ነገር ሲቀጥል ሌላው ግልጹን ልንገርሽና ማለት ነው ወደ አንቺ ስመጣ ስለ አንቺ እያንዳንዱ ማጣራት ያለብኝን ነገር ሆነ ከፍቅረኛሽም ጭምር ያለውን ነገር ሁሉንም ነገር አጣርቼ ነው የመጣሁት። ስለዚህ ከዚህ በኋላ ምንም የምትዋሽበት ምክንያት የለም። በዚህ የምንስማማ ከሆነ መቀጠል እንችላለን። አለበለዚያ ግን ማለት ነው ሌላ ነገር ውስጥ ነው የምንገባው። ሌላ ሰጣ ገባ ውስጥ እንድንገባ ማትፈልጊ ከሆነ ከመጀመሪያ ጀምሮ ትነግሪኛለሽ ማለት ነው። በዚህም ልንስማማ እንችላለን። አንቺ እሺ እኔ ላሳልፍሽ እኔ ትሽን አሳልፍሽ ሰጥራውን አውቋል። ብትነግራቸው አይሻልም? ቆይ ምን ማለት ነው አውቋል? እኔ ትሽን አሳልፍሽ ሰጫለሽ። ጥሩ ህይወት እንኖር ባልኩኝ ማናንተ ማርማሪ ነኝ ጋዜጠኛ ነኝ ያልከው ሰውዬ ማለት ነው። እንስማማና ማትወጣው ችግር ውስጥ ነው እየገባ ያለው። የሰማይ ማትወጣው። ስለዚህ እኔ እናንተ እንስማማ። አንቺ ስለገባሽበት ነው። እኔ እናንተ እንስማማ። የሚመጣነ የሚበጀ እሱ ነው። ሰሚኛለሽ አይደል? እኔ ሲጀመር እዚህ ጋር ካንቺ ጋር ልስማማ ልደራደር አይደለም የመጣሁት። ሰሚኛለሽ? ከዚህ ነገር ጀርባ ብዙ ነገር አድርገሻል። የገዛ ወንድሜን እንኳን እስር ቤት እንዲወድቅ እንዲገባ ከዛ እንዳይወጣ ብዙ ነገሮችን ጥረት እያደረግሽ የምትገኝ ሰው ነሽ። ስለዚህ ይኸውልሽ ከአንቺ ጋር ምንም አይነት ይሄ ድርድር ውስጥ ምንም አይነት ላወራ የምችልበት ምክንያት የለኝም። አሁን ከአንቺ የምፈልገው ነገር ምንድነው? ያረግሻትን ነገር እያንዳንዳን ነገር እንትን እንድትይ ነው ፈልገው። ሲጀመር ከሷ ጋር ለምን እንድታወሪ የምትፈልገው? አሁን ይኸውልሽ አላቅም። ተረጋግተሽ ማታወሪኝ ከሆነ ግን ሌላ ነገር ውስጥ ነው የምንገባው። መርማሪ ፖሊስ ነኝ ያልከው ስምህን አላውቀውም፣ ብቻ መርማሪ ልበለ ተወልደ እስካሁን ድረስ ባለበት እድሜ ማታቆም ነገር ተስማ በምን እንስማማ? የፈለከው መኪና የፈለከው ጥሩ ህይወት መኖር ታይማይ እንዴት ነገር ቢቀርብሽ ዝም በይ። ከአንቺ ጋር ወሬ የለኝም። እስከዛሬ ሳሰሚኝ የገባሽበት ሞራ ከሱ እኮ ነው። ዝም በይ እስቲ አንዳንዴ እንኳን ዝም በይ ማሂታይ ዝም በይ። እና ለአንዱ መርማሪ ነኝ ፖሊስ ነኝ ያልከው ሰው የምትፈልገውን ገንዘብ ልስጥህ፣ የምትፈልገውን ኑሮ ላኖር። በቃ ሲጀመር እንደዚህ ስማኝ፣ እኔ ሰሚኛለሽ? አንቺን ምንም የምሰማሽ ነገር የለም። እንደዚህ ሲጀመር በወንጀል የተጨማለቃችሁ ሰዎች ከገንዘብ ውጪ በቃ ህሊናችሁ ምንም ማሰብ አይችልም። ድፍን ያለ ድፍኖች ናችሁ። ሰሚኛለሽ አይደል? እኔ ካንቺ ጋር ልደራደር አይደለም እዚህ ጋር የመጣሁት። ቅድም ልነግርሽ ሞክሬያለሁ። አሁን ካንቺ ማወቅ የምፈልገውን ነገር ለማወቅ ብቻ ነው እዚህ ቤት የመጣሁት። ሰሚኛለሽ? የሰራሻቸው ብዙ ስራዎች አሉ። ወንድሜንም ችግር ውስጥ ከተሹ ከዛ ውስጥ እንዳይወጣ ብዙ ጥረት እያደረግሽ ያለሽ ሴት ነሽ። ካንቺ ጋር ይኸውልሽ እኔ ሌላ ነገር ውስጥ እንድንገባ አልፈልግም። ሰሚኛለሽ አይደል? በጣም እያናደድሽኝ ነው። ምን ስማኛ ተረጋጋ። እኔ ምንም መሰማሽ ነገር ነው እያዳመጥኩ ያለው። ሰሚኛለሽ አይደል? ምንም መሰማሽ ሰማው። አሁን ያልከኝ ያለው ሰማው። እኔም ደግሞ አንተ ስማኝ በቃ እኮ ገንዘብ ልስጥ ልስፈልገው ኖሮ ማይ እንደው ከጋ ካራ እንዲስተዳራ ዝም በይ አፍሽን እንዳከፍቺ ታይ ማህደር ታይ አንቺ ምትባል ነገር ስሚ። አንቺ ዝም በይ ሌላ ነገር ሳትሚ ከነሽ ራስሽን እንደምንድን ነው የምታስቢው? ራስሽን ምን አድርገሽ ነው የምታስቢው? በጣም ራስሽን እንዴት እንደሆነ አድርገሽ እንደምታስቢ አላውቅም። ንግግርሽ ራሱ ያስጠላል። ትሰሚያለሽ? ንግግርሽ ሁላ ነው ይቀፍፍኛል። አሁን እኔ ካንቺ የምፈልገው አንድ ነገር አለ። አሁንም ይኸውልሽ እዚህ ጋር ቁጭ ብዬ ተረጋግቼ እያወራሁሽ ያለሁት ሴት ልጅ ስለሆንሽ ብዙ የሰራሻቸው ነገሮች አሉ፣ ብዙ ያደረግሽው ነገሮች አሉ። አንቺን ሲጀመር በዚህ ልክ ማናገር አልፈልግም ነበር። ነገር ግን አሁን ላይ ይኸውልሽ መረጃ እየሰበሰብኩ ስለሆነ ነገሮችን ማወቅ መፈልጋቸው ነገሮች ስላሉ እያንዳንዱን ነገር እንድትነግሪኝ ይኸውልሽ ለአንቺ የሚሻልሽ ግልጹ ልንገርሽ አይደለ? አሁን የምትደራደሪበት እያመጣሽ ያለሽው ሐሳብ ተራና የወደቀ የዘቀጠ ሐሳብ ነው እያመጣሽ ያለሽው። አዳምጥኩሽ፣ ሰማሁሽ። ከዚህ በላይ ልሰማሽ አልፈልግም። በእንዲህ አይነት ጉዳይ ልሰማሽ አልፈልግም። ትሰሚኛለሽ? ከአንቺ መስማት የምፈልገው ስለ እያንዳንዱ ነገር፣ ስለሰራሻቸው ስራ፣ ስለ ሁሉም ነገር ነው እንድትነግሪኝ የምፈልገው። ወደዚህ ሀገር የተገለበጠ አፌር እየራስ ነው ይሄን ብር የምታመጣው ዘና ብለህ የምትኖርበት ተንደላቀ የምኖርበትም ብር ልስጥ
ይሄ ነገር በማላችን ቅዱስ ውስጣቸው እያልኩ ያለሁት ተረጋግተህ እስኪ አዳምጠኝ። መርማሪው ስም ማነው? ጥሩነሽ ነው። አንቺ አፍሽን ዝጊ እንዳለጥፈሽ። ተይ ማይ እንዴ እንደዚህ ይሻላል። በሰላም ብናወራ ይሻላል መርማሪ። ስለዚህ በዛ ልክ ከሆነ ምንም ማውራት አትፈልጊም ማለት ነው እኮ እያናገርኩ እኮ ነው። ተናግራለች እውነቱን ሲጀምር መንገሩ አይቀርም ሲጀምር እሺ እንግዲህ ቤተሰቦች ያው የተፈጠረውን ነገር እያንዳንዱን ነገር እንዳያችሁት ነው። እንግዲህ እቺ ሴት ወንድሜን እንግዲህ ብዙ ችግር ውስጥ እንደከተተችው እኔ በስነ ስርዓት እናንተም ታውቃላችሁ፣ እኔም አውቃለሁ። እያንዳንዱን ነገር ከዚህ በፊት የተፈጠረውን ነገር ሁሉንም ነገር አይታችኋል። አሁን ላይም እንግዲህ በገንዘብ ለመደራደር በገንዘብ ለመጫወት እያሰበች ነው። እኛ ደግሞ እንኳን ለገንዘብ ብለን ሳይሆን እዚህ ነገር ውስጥ የገባ ነው። ሲጀመር ገንዘብ ብፈልግ እዚህ አይነት ነገር ውስጥም አንገባም ነበር። መጀመሪያ ደረጃው ነው እኛ ለህሊናችን ስለምንሰራ እስከ ሞት ድረስ ተጋፍጠን እውነትን ብቻ የምናወጣ ሰዎች እንደሆንን ስላላወቀች እንግዲህ በገንዘብ ልትደራደረኝ እየሞከረች ነበር። እንግዲህ ሴት ልጅ ነች። ተረጋግቼ ለማውራት ሞክሬ ነበር። ነገር ግን አቅሟን ለማሳየት ጉልበቷን ለማሳየት በጣም ጥረት እያደረገች ነበረ። በዛም መሰረት እንግዲህ አቅም እንደሌላት ምንም እንደሆነች ተራ እንደሆነች ከካሜራ ጀርባ አሳይተናታል ማለት ነው። እንግዲህ ማድረግ ባለብን ልኩ ሄደን እንግዲህ አሁን ላይ ተረጋግታለች ብዬ አስባለሁ። ስለዚህ የተፈጠረውን ነገር ከመጀመሪያ ጀምሮ ትነግረኛለች ብዬ አስባለሁ። አሁን ላይ ማለት ግዴታዋም ነው። ባትናገርም ከዚህ በላይ ምን እንደሚደርስባት ታውቃለች። አሁንም ምን እንዳረግናት ምን እንደደረሰባት ታውቃለች። ከዚህ በኋላም ነገሮችን የምትደብቅ ከሆነ ምን እንደሚደርስባት ስለምታውቅ ከዚህ በኋላ ምንም አይነት ትዋሸኛለች ብዬ አላስብም። ይኸውልሽ ማህደር፣ እኔ የሰራሽውን ስራ ሲጀመር ይኸውልሽ እያንዳንዱን ነገር በማስረጃ ነው ይዤ የመጣሁት እዚህ ቤት ስመጣ። ስለዚህ አሁን ይኸውልሽ ምንም የምትዋሽኝ ነገር የለም። እኔ መጀመሪያ ደረጃም በዛ ልክ እንደዛ እንትን ባቲ እንደዚህ አትሆኝም ነበር። አሁን የደረሰብሽ ነገር እያንዳንዱ ነገር የደረሰብሽ በራስሽ ጥፋት ነው። ስለዚህ ይኸውልሽ እዚህ ስራ ውስጥ እንዴት እንደገባሽ ለምን እንደገባሽ እያንዳንዱን ነገር እንድትነግሪኝ እፈልጋለሁ። ማለት እኔ እዚህ ስራ ውስጥ የገባሁት በቃ የተሻለ ኑሮ እንድንኖር በሚለው ነው። በቃ ይሄ ነው ምክንያት። ምን ማለት ነው የተሻለ ኑሮ ማለት? ከዚህ በፊት ትኖሩ የነበረው ኑሮ በጣም አስቀያሚ ወይ ደግሞ በችግር ውስጥ ነበር እየኖራችሁ የነበራችሁት? አይደለም። በእርግጥ ግን በቃ ሰው ስትሆን እኮ ደህና ነገር የተሻለ ነገር ያስፈልጋል። ሰው ስትሆን ይሄን የተሻለ ነገር ሰው ይጠራል ማለት የተሻለ ነገር ፈልጌ ነው እንጂ እግዚአብሔር ይመስገን ምንም ጎሎብን ምንም አተን አይደለም። ስለዚህ ወንጀል ስራ መስራት ጀመርሽ? በለው ማለት አልገባኝም። መሰሪው ስራ የጽድቅ ስራ ነው እንደ እየሰራሽ ያለሽው? ትልቅ ወንጀል ስራ እየሰራሽ እንደሆነ ታውቂያለሽ አይደል? አሁን ይኸውልሽ ከአንቺ የምፈልገው ይሄ የመጸጸት ስሜትሽን ምናምን መጀመሪያ ነበር ይሄን ነገር ማሰብ የነበረብሽ። እዚህ ነገር ውስጥ ከመግባትሽ በፊት ይሄን ነገር ከመፈጸምሽ በፊት እንግዲህ በአንቺ ምክንያት ስንት የተበላሹ ነገሮች አሉ፣ ስንት የተበደሉ ሰዎች አሉ። ያ ነገር የነዛ ነገሮች ሁሉ ከመሆናቸው በፊት ነበር ይሄን ነገር ማሰብና እንትን ማለት የነበረብሽ። አሁን ላይ ሲጀመር ረፍዷል። እንዲህ አይነት ነገር የምታስቢበትም ሰዓት አይደለም። አሁን ከአንቺ የምፈልገው ነገር ምንድነው? እያንዳንዱን ነገር ከመጀመሪያ ጀምሮ የተፈጠረውን ነገር ለማን እንደምትሰሪ ምን እንደምትሰሪ ሁሉንም ነገር ከመጀመሪያ ጀምሮ እንዴት ወደዚህ ስራም እንደገባሽ ጭምር ማን እንዳስገባሽም ሁሉን ነገር እንድትነግሪኝ እፈልጋለሁ። ይኸውልህ ምን መሰለህ የሆነ ደንበኛ ነበረንና ማለት አንድ ላይ እንስራ ምናምን ማለት የተሻለ ነገር ነው አብረን ብንሰራ ጥሩ ነገር እናመጣለን ምናምን ብሏል። እኔም ያው የተሻለ ነገር ማንም አይጠላም። እኔም ተስማማሁ። ከዛ ነው ለዚህ ነገር ውስጥ የገባሁት። ማለት እንዴት ነበር የተገናኛችሁት? እንግዲህ ስፔር ፓርት ውስጥ ተቀጥራችሁ እንደምትሰሩ እህትሽም ነግራኝ ነበር፣ አንቺም በድጋሚ ነግረሽኝ ነበር። ለእናንተ ከስተመር ነበረ ማለት ነው ሰውየው? አዎ ከስተመር ነው። ሁሉ ጊዜ ነው የሚመላለሰው፣ እቃዎች ይገዛናል ምናምን። በቃ መግባባት ጀመረን። ማለት ያው እንደ ቤተሰብ መቀራረብ፣ እንደዋወላለን ምናምን በቃ በጣም መቀራረብ ጀመር። ከዛ ቀጥታ ይሄን ስራ
የሆነ ተሻለ ነገር አለ። አንድ ላይ ብንሰራ አንቺም ፈጣን ስለሆንሽ አንድ ላይ ብንሰራ ጥሩ ነገር እናመጣለን ነው በቃ። ያው ሰው እኛ ሰዎች ስንባል የተሻለ ነገር አንጠላ። ከዛ በኋላ ምን ነበር የሰራችሁት? ማለት እንግዲህ ከምሰሩት ስፔር ፓርት ውስጥ አስወጥቶሽ አንቺን ብቻ ነው ወይስ እህትሽንም ጭምር ነው? ይህንን ነገር ግልጽ እንድታደርጊልኝ እፈልጋለሁ። ሲቀጥል ደግሞ ምን አይነት ስራ ነው አብራችሁ የጀመራችሁት? ስራው ይቆይና ማለት የምንሰራው እኔና እህቴ ነው አብረን የሰራው ማለት አብረን ነው የምንሰራው። ስለዚህ ይኸውልሽ አሁን ላይ እንድትነግሪኝ እፈልጋለሁ ወደዚህ ስራ እንዴት ልትገቢ እንደቻልሽና ማን እንዳስገባሽ ከጀርባሽ ደግሞ ማን እንዳለ ማን ይሄን ስራ እንደሚያሰራሽ እያንዳንዱን ነገር እንድትነግሪኝ እፈልጋለሁ። ለመጀመሪያ የስራ አስኪያጅ እሱ እንደሆነ አላውቅም ነበረ። ማለት እየመጣ እቃዎች እንደሚገዛኝ ምናምን ነው እንጂ የማውቀው የስራ አስኪያጁ እሱ እንደነበረ በፍጹም አላውቅም። ስራ አስኪያጁ ማለት አልገባኝም። የምን ስራ አስኪያጅ ማለት? እንትን የመኪና መለዋወጫዎችን የምሸጥበት ዋናው ስራ አስኪያጅ እሱ እንደነበረ አላውቅም በፍጹም። እኔ የማውቀው ደንበኛ እንደነበረ ብዙ እቃዎችን ይገዛን ነበረ። ከዛ በኋላ የሆነ ስራ ነበረ ማለት ይሄን ፈጣንነትሽን ምናምን አይቼ ወድጄው ምናምን አለኝ እና አንድ ላይ ብንሰራ ምናምን ደስ ይለኛል ምናምን ብሎ አለኝ። እኔ ያው ገባሁበት። ስለዚህ ከዚህ ነገር ጀርባ ያለው ሰውዬ መጀመሪያ የምሰራበት ስፔር ፓርት ውስጥ ስራ አስኪያጅ ነው እያልሽ ነው? አይ ስራ አስኪያጅ ብቻ አይደለም ባለቤትም ጭምር ነው። ስለዚህ እዛ ቤት ላይ በቆየሽባቸው ወቅቶች እንግዲህ እንደ ከስተመር እየመጣ እየሰለለሽ ወይም ደግሞ ቼክ እያደረገሽ ነበረ ማለት ነው? እንደዛ ነው። ከዛ በኋላ እንግዲህ ተገናኝታችሁ ያቀረበልሽ ስራ አለ አይደል? ምን ነበር ያቀረበልሽ ስራ? የሆነ ጋዜጠኛ የሚባል ልጅ አለና ማለት የእሱን ፋይል ነው ይዤ እንድመጣ ዋነኛው ስራ የእሱ ፋይሎችን እየሰበሰብኩ እንዳመጣ ነው የኔ ስራ እሱ። እንዴት ሊመርጥሽ ቻለ? እንግዲህ አንቺ እዛ ቤት ላይ ተቀጥረሽ ብቻ ምትሰሪ አንድ ሰራተኛ ነሽ ማለት በምን ምክንያት ነው አንቺ ሊመርጥሽ የቻለው? ያው ከሰው ጋር ያለኝ ቀረቤታ ከሰው ጋር ያለኝ ተግባቢነት ለዛ ነው የመረጠኝ። ማለት ከሰው ጋር በጣም ነው የምግባባው ምናምን ለዛ ነው እንጂ ሌላ ምንም ምክንያት የለውም። ስለዚህ ምን ነበር አድርጊ ያለሽ? በቃ ፋይሎችን ይዤ እንድመጣ ለሱ እንድሰጠው። የምን ፋይል? የሆነ ሚኪ የሚባል ጋዜጠኛ ሚኪ የሚባል ልጅ አለና የእሱን ፋይል ይዤ ለሱ እንድሰጠው። ስለ ፋይሉ ምንነት እንዳላወቀ ለምን ነው የምትሆኝ? ምን አይነት ፋይል ነበር ትፈልግ የነበረው ስለ ሚኪ? አይ በቃ ሚኪ ከእስር ቤት እንዳይወጣ የዋስትና መብት የሚያስከለክል ወረቀት ነው እሱ እንዳመጣ ነው ያደረገው። ስለዚህ በዛ ልክ ደግሞ ምን አቀረበልሽ ላንቺ? ማለት አላቅም ማለት እዚህ ነገር ውስጥ ስትገቢ ምን አይነት ክፍያ ተከፍሎሽ ነው ይሄን ያህል ስራ ልትሰሪ ይቻላል? ይሄንን ካደረግሽ ያው የሱቁን ወደ አንቺ አዛውረዋለሁ። እኔም ተስማማሁ፣ ወዲያውኑ ተስማማሁ። ስለዚህ ሚኪ ከእስር ቤት እንዳይወጣ እዛው እንዲቀር እንግዲህ የዋስትና የሚያሰጠውን ማለት የዋስትና መብት የሚያሰጠውን ወረቀት አምተሽ እሱ እንዳይወጣ ለማድረግ ነበረ ስትሰሪ ነበረው ማለት ነው። ከዛ ውጭስ ሌላ ስትሰሪ የነበረው ነገር የለም? አይ ምንም የለም። ዋነኛ ስራ ነው። ስለዚህ በዛ ምክንያት እንግዲህ ያሬድን ልጅ አገታችሁ። ሌላም ነገር እንግዲህ የሰራቻቸው ነገሮች አሉ። ለተመልካች ግልጽ ያላረግናቸው ብዙ ነገሮች አሉ። ያን ሁሉ ወንጀሎች ፈጸማችሁ ማለት ነው። እሺ ይኸውልሽ፣ ስለዚህ አሁን ይኸውልሽ ትሰሚኛለሽ አይደል? አሁን ከአንቺ የምፈልገው ነገር አለ። ይህን ስራ ሲጀመር አንቺም ተላልከሽ ምሰሪ ተራ ሰው ነሽ። እኔ እንደውም ጠብቄሽ የነበረው ሌላ በጣም እንትን ብዬ ነበር የጠበቅሽ። ነገር ግን ይኸውልሽ አሁን ላይ ከአንቺ የምፈልገው ነገር አለ። ያም ነገር ምንድን ነው? ይህን ነገር ሲያሰራሽ የነበረው ሰውዬ ማን እንደሆነ እንድትነግሪኝ ይፈልጋል። ነገርኩህ እኮ እዚህ በላይ እንዲልንገር ትሰሚኛለሽ አይደል? አሁን የነገርሽኝ ሰውዬ ባለቤት እያልሽ ነው የነገርሽኝ። አሁን ስለ ሰውዬው ዲቴል ያለውን ነገር ሁሉንም ነገር እንድትነግሪኝ ይፈልጋል። በቃ እንዴት እንደተዋወቅን እንዴት እዚህ ስራ ውስጥ እንደገባው ነገርኩህ። ከዚህ በላይ እንዲልንገር መርማሪ።
ስለ ሰውየው ማንነት እስካሁን የነገርሽኝ ይኸውልሽ፣ ሰውየው ባለቤቱ ስራ አስኪያጅ ምናምን እያልሽ ነው እየነገርሽኝ ያለሽው። ስለ ሰውየው ዲቴል ነገር እንድትነግሪኝ እፈልጋለሁ። እሺ ስሙ ቶማስ ይባላል። ስሙ ቶማስ። ስለዚህ ይህን ነገር ሁሉ ሲያሰራሽ የነበረው ሰው ቶማስ ነው ማለት ነው። ቶማስ መኮንን ስለሚባል ሰው ምናልባት ይህን ስራ እንግዲህ ስትሰሪ ከብዙ ሰዎች ጋር እንደምትገናኝ እርግጠኛ ነኝ። ስለዚህ ከተገናኘሻቸው ሰዎች አሁን ከነ ቶማስ ጋር ስትገናኝ መኮንን ስለሚባል ሰውስ ምንም የምታውቂው ነገር የለም? እንደሱ ራሱ የሚባል ሰው ዛሬ ነው። ስለዚህ ምንም ሲደዋወልም ሆነ ሌላ ነገርም ሰምተሽ የምታውቂው ነገር ካለ እያንዳንዱን ነገር እንድትነግሪኝ እፈልጋለሁ። ምን አይነት ሰዎችን እንደሚያወራ ከቶማስ ጀርባ ማን እንዳለ እያንዳንዱን ነገር የምታውቂውን ነገር ቅርብ ስለነበርሽ ስለነሱ ቅርብ ስለነበርሽ እያንዳንዱን ነገር እንድትነግሪኝ እፈልጋለሁ። እኔ እሱን ብቻ ነው የማውቀው፣ ሌላ ምንም የማውቀው ነገር። ስለዚህ ሌላ ምንም የማውቀው ነገር የለም እያልሽ ነው? ምንም የማውቀው ነገር የለም። እርግጠኛ ነሽ? ይኸውልሽ እኔ አሁን ስለ ቶማስ ብቻ አይደለም ማወቅ የምፈልገው ከዚህ ነገር ጀርባ ያሉ ሰዎች ከአንቺ ጋርም ግንኙነት ያላቸው ሰዎች እያንዳንዳቸውን ማወቅ ስለምፈልግ እንድትነግሪኝ እፈልጋለሁ። በቃ እኔ ስራ እኮ ትዕዛዝ መቀበል ነው። ምንም የማውቀው ነገር የለም። ግን የሆነ ስልክ ሲያወራ እንደነበረ እንደሰማሁት ከሆነ አፈወርቅ ምናምን ሲል ሰምቻለሁ። እሱን ብቻ ነው ሲያወራ የሰማሁት። እሱን ሲያወራ በጣም ነው የሚፈራው በተበታ እንጂ አላውቅም። የኔ ስራ ፋይሎች እንዳመጣ ስራ እንጂ እሱ ማለት። ስለዚህ አፈወርቅ ከሚባል ሰው ትዕዛዝ እየተቀበለ ነበረ ነው የምትይኝ አሁን ላይ? እሺ በተጨማሪ ማለት እየሰራሽ ያለሽው ስራ እንግዲህ ሚኪን የዋስትና መብቱን ለማስከልከል እየሰራሽ ነው ማለት እዛው እንዳይወጣ ከእስር ቤት እዛው እንዲቀር የሚያደርግ ስራ ነው እየሰራሽ ያለሽው። እስቲ ሌላ ማለት ምናልባት አውርታችሁ ከሆነ ከሚኪ ጉዳይ ውጭ እንግዲህ እናንተ ስትገናኙ ስለብዙ ነገር ነው የምታወሩት፣ ስለብዙ ወንጀሎች ነው የምታወሩት። ሲወራም ሰምተሽ ሊሆን ይችላል እና ምናልባት በረከት ስለሚባል ሰው፣ ሳሚ ስለሚባል ሰው፣ ልዑል ስለሚባል ሰው የሰማሽው ነገር አለ? እርግጠኛ ነሽ? ይኸውልሽ ትሰሚኛለሽ፣ አሁን ላይ የምትነግሪኝ ነገር ለአንቺ ነገሮች እንዲቀሉልሽ ነው የሚያደርጉት። የደበቅሽኝ ነገሮች ካሉ ግን አንቺ ላይ የከፋ ጉዳት እንዲደርስብሽ ነው የምታደርጊው። ስለዚህ የምታውቂውን ነገር አንድም ነገር ሳይቀር እንድትነግሪኝ ነው የምፈልገው። እሺ እንግዲህ ይህን ስራ በዋናነት ያሰራሽ ሰው እዚህ ስራ ውስጥ ያስገባሽ ሰው ቶማስ እንደሆነ ነገርሽኛል። ቶማስ እንዴት ነው ሊገኝ የሚችለው? ማለት እንዴት ነው ልናገኘው የምንችለው ቶማስ? እኔ በስልክ ነው፣ በአካል ድረሱ አላገኘም። በስልክ ነው የምናወራው በቃ እንጂ በአካል ምን ማለት ነው እንግዲህ? ማለት ፋይሎችንም ከሆነ ተደዋውለን እናስቀምጥበት ቦታ አለ፣ እዛ አስቀምጥለታል፣ እሱ ይወስዳል። በስልክ ነው እንጂ የምናወራው እንዲህ በአካል አንገናኝም። ያው ከደህንነታችን አንፃር ማለት ነው። በአካል መገናኘት ያቆማችሁት መቼ ነው? ምክንያቱም አሁን ስፔር ፓርት ውስጥ በምትሰሪ ሰዓት እየተመላለሰ እቃ እንደሚገዛሽ ያው ነገሮችን ማጣራት ባለበት ስለ አንቺ እያጣራ እንደሚያገኝሽ በአካል ነግሬሽኝ ነበር። አሁን ግን ይሄን ነገር እንደማትገናኙ እያወራሽኝ ነው እና ከመቼ ጀምሮ ነው አለመገናኘት የጀመረው? አይ በቃ እኔ የሚኪን ኬዝ ከሰጠኝ በኋላ ነው መገናኘት ያቆመው እንጂ ከሱ በፊት እንገናኛለን ነው። ግን በቃ የሚኪን ኬዝ ከሰጠኝ በኋላ በቃ መገናኘት አቆመን ማለት ነው። ስለዚህ ከስራ ውጭ ሌላ ግንኙነት የላችሁም ማለት ነው? ስለዚህ እንግዲህ ስለ ስራ ጉዳይ መገናኘታችሁ አይቀርም ወይ ደግሞ ማውራታችሁ አይቀርም። ስለዚህ በምን አይነት መልኩ ነው ከሱ ጋር ዲል የምታረጉት፣ የምትገናኙት፣ ነገሮች የምታወሩት፣ መልእክት የምትቀባበሉት በምን አይነት መልኩ ነው? አይ በቃ መልእክት ማስቀመጥበት ቦታ አለ፣ እዛ አስቀምጥለታለሁ። በቃ አሁን አንገናኝም። ቆየ ምን ማለት ነው? አንቺ ስትፈልጊው አታገኙም ማለት ነው? ለምን ማለት እንገናኛለን እኮ። እንዴት ነው የምትገናኙት? በቃ እኔና እሱ የምናውቀው ቦታ አለ። የማቀብለው መልእክትም ካለ የምናወራቸውም ነገሮች ካሉ እኔና እሱ የምናውቀው ቦታ አለ። ያው ከዚህ በፊት እንደዋወላለን ምናምን፣ ግን አሁን መደዋወሉ ወደ ችግር እያመጣብን ስለሆነ ያው የምንገናኝበት ቦታ አለ። ስለዚህ ይኸውልሽ
ከአንቺ የምፈልገው ያው አንቺ እንግዲህ ማግኘት ያለብሽን ቅጣት ባረግሽው ስራ መጠን የምትቀጪና ዋጋሽን የምታገኝ ይሆናል። አሁን ላይ ግን በመቀጠል ቶማስ የሚባለውን ሰው ማግኘት እፈልጋለሁ። ከዚህ ነገር ሁሉ ጀርባ ያለ ሰው ነው። እንግዲህ ቀደምም ሜንሽን ልታደርጊልኝ ፈልገሻል። ይሄን ነገር ሊያዘው የሚችለው ሰው አንድ ሰው አለ እያልሽ ነበር፣ አፈወርቅ ስለሚባል ሰው። ስለ ሁሉም ነገር እኔ ማጣራት ስለምፈልግ አሁን እንድትነግሪኝና ቦታ እንድታሳይ የምፈልገው የምትገናኙበትን ቦታ እና ደግሞ እያንዳንዱን እንግዲህ እኛ ማጣራት ባለብን ልኩ እናጣራለን። ከዚህ በፊት ሲደውልሽ የነበሩትን ስልኮች እያንዳንዳቸውን መረጃዎች ሁሉንም መስጠት ባለብሽ ስልክ ለእኛ ትሰጭናለሽ። ከዚህ በኋላ ደግሞ እኛ ማጣራት ያለብንን ነገር መሄድ ያለብንን መንገድ እኛ ተጉዘን መድረስ የምንችልበት ቦታ የምንደርስ ይሆናል ማለት ነው። ይኸውልሽ ከአንቺ ጋር አልጨረስኩም። ይኸውልሽ አሁን ከክሩ አባሎቻችን ጋር አሁን ያልኩሽን ነገሮች እያንዳንዳቸውን ነገር እዛ የሚቀበሉ ሰዎች አሉ። ለእነሱ አሳልፈሽ ትሰጫለሽ ማለት ነው። ከአንቺ ጋር አልጨረስኩም። ድጋሚ መገናኘት አይቀርም። አሁን ላይ ግን ውጭ ነኝ ተረስቼ። እሺ ልቀቀኝ። ተረጋግጪ። እሺ እንግዲህ ተመልካቾች የተፈጠረውን ነገር እንዳያችሁት ነው። ማለት እኔ ዛሬ ላይ ከሚኪ ጀርባ ማለት ሚኪን እስር ቤት እንዳይወጣ የሚፈልጉ የነበሩ ሰዎች ማን እንደሆኑ ዛሬ ላይ እያንዳንዱን ነገር ጠንቅቄ ማገኝ መስሎኝ ነበር። ነገር ግን እንዳያችሁት እንግዲህ ነገሮች በጣም ውስብስብ እያሉና በጣም እየተለጠጡ እየሄዱ ነው። አላቅም እንግዲህ ከዚህ ነገር ጀርባ ከዛ በኋላም እንግዲህ ከቶማስ በኋላ ማን ሊኖር እንደሚችል ምን ሊሆን እንደሚችል ማን እስር ቤት እዛው እንዲቆይ እያደረገው እንደሆነ ምንም በጣም ከባድ ነገር እየሆነ ነው። ማወቅ በጣም እየከበደን ያለው እንዴትም ሆኖ እዛ ሰው ላይ መድረሳችን አይቀርም። ያ ሰው ማን እንደሆነ እግር በእግር ተከታትለን እሱ ላይ መድረሳችን አይቀርም። ነገር ግን ነገሮች እንግዲህ እንደምታያቸው በጣም እየተለጠጡና እየሰፉ ነው ያሉት። አንዱን አገኘን ስንል እሱ ደግሞ የበላይ አንድ አለ፣ ከሱ አንድን አገኘን ስንል ከዛ በላይ ደግሞ ሌላ ሰው አለ እና በጣም ውስብስብ ያሉ ነገሮች ነው እየተፈጠሩ ያሉት። ያው እንደ ፈጣሪ መልካም ፍቃድ ሚኪን ከእስር ቤት እንዳይወጣ ሲፈልግ የነበረውን ሰው እንደምናገኘው በዚህ አጋጣሚ ቃል ልገባላችሁ ፈልጋለሁ ማለት ነው። እንግዲህ በተጨማሪም ዛሬ እንግዲህ ያገኘናት ማህደር የምትባለው ሴት እንግዲህ ያደረገችውን ነገር እያንዳንዱን ነገር ባረገችው ልክ የምትቀጣና እስር ቤት የምትገባ ይሆናል ማለት ነው። ማግኘት ያለባትን ቅጣት የምታገኝ ይሆናል። በተጨማሪም እንግዲህ ከእሷ ጀርባ በዋናነት ይህን ስራ እያዘዘ ይህን ነገር እንድትሰራ ሲያደርጋት የነበረው አንድ ሰው አለ፣ ቶማስ የሚባል ሰው አለ። ዛሬ ላይ እንግዲህ ስለ ሁለት ሰዎች ነው የሰማነው። ቶማስ ስለሚባል ሰው በዋናነት ሰምተናል። ይህን ስራ ለእሷ የሰጣትና ይህን ስራ እንድትሰራ ያደረጋት አንድ ሰው ቶማስ አለ። ከሱ ጀርባ ግን እንግዲህ ከእሷ መረጃ ለማግኘት በቻልነው አማካኝነት አንድ ቶማስን ማለት ቶማስ ጋር ሲደውል የሚንቀጠቀጥ አንድ ሰው እሱ ሲደውል ቶማስ የሚንቀጠቀጥለት አንድ ሰው እንዳለ ለማወቅ ችለናል ማለት ነው። አፈወርቅ ስለሚባል ሰው ምናልባት ከዚህ ጀርባስ ምንድን ነው ያለው? ከቶማስ ጀርባም ከአፈወርቅ ጀርባ ምንድን ነው ያለው? ምንድን ነው የሚፈልጉት? ከሚኪስ ምንድን ነው የሚፈልጉት? ከዛ እንዳይወጣ የፈለጉበትስ ምክንያት ምንድን ነው? ለምንድን ነው እዛው እንዲቀር ያደረጉት የሚለውን ነገር እያንዳንዱን ነገር እንግዲህ እግር በእግር ተከታትለን ቤተሰቦች ለእናንተ የምናሳያችሁና አብረን የምናይ ይሆናል ማለት ነው። እያንዳንዱን ነገር እንግዲህ ለዚህ ነገር መፍትሄ እስካላበጀን ድረስ አንቆምም። ያው እንደ ፈጣሪ መልካም ፍቃድ እንግዲህ ያለፉትን ቪዲዮዎች እንዳያችኋቸው ያሬድም ከልጁ ጋር ተቀላቅሏል፣ ሰላም ሆኗል። ያው በእርግጥ ሚኪ ላይ የተፈጠረበት ነገር በእርግጥ አሁን ከእስር ቤት እንደሚወጣ እርግጠኞች ሆነናል ማለት እኛ የያዝነው ማስረጃ ስላለን ማለት ነው። ነገር ግን ያልተቋጩ ብዙ ነገሮች አሉ። የእህቱ ጉዳይ የሚኪ እህት ጉዳይ የት እንደገባች የሚታወቅ ነገር የለም። እንግዲህ ሚኪ እስር ቤት በመግባቱ ምክንያት እናቱም እንደታመመች ይታወቃል። ብቻ ብዙ ከባድ ነገሮች ነው ያሉት። ነገር ግን ፈጣሪ ረድቶን እንግዲህ ነገሮች እስከ መጨረሻው ድረስ እስከ ጫፍ ድረስ እኛ መታገል ባለብን ልክ ታግለን እንደምናሸንፋቸው ፈጣሪም እንደሚያግዘን እናንተም እንግዲህ በጸሎታችሁ ሁላችሁም በየሃይማኖታችሁ እየጸለያችሁ እንደምታገዙኝ እተማመናለሁ። ስለዚህ ሁላችሁም ሁሌ እንደምላችሁ እየጸለያችሁልን ነገሮች መቋጫቸው ቅርብ እንዲሆን እንድታደርጉልኝ በዚሁ አጋጣሚ ልነግራችሁ እወዳለሁ ማለት ነው። ስለዚህ ቤተሰቦቼ ይህን ነገር እንድታደርጉልኝ ፈልጋለሁ። ያው ያረሰውት አንድ ነገር አለ። ከዚህ በተጨማሪ እንግዲህ ሚኪ ከእስር ቤት የመውጫው ጊዜ እየተቃረበ ነው እንደምታውቁት። ሲወጣ እንግዲህ ቻናሉ እባካችሁ 50 ሺህ ሆኖ እንዲያገኙ ነው የምፈልገው። ምክንያቱም ከዚህ በላይ የተሻለ ስራ እንዲሰራ እንግዲህ እንደምታውቁት በስራ ምክንያት ነው ይሄ ሁሉ ነገር እየደረሰበት ያለው። ለሰው ልጅ ለተጎዱ ሰዎች በመድረሱ ምክንያት ነው ይሄ ሁሉ ነገር እየደረሰበት ያለው። ስለዚህ ይሄ ነገር እናንተ ደግሞ
አብሮነታችሁን እንድታሳዩ ትፈልጋለሁ። አብረንን አንድነን እንድትሉ ትፈልጋለሁ። ስለዚህ ሼር እያደረጋችሁ የሚኪን ቻናል 50 ሺህ እንድታስገቡልኝ አሁንም በድጋሚ ጠይቃችኋለሁ ማለት ነው። በተጨማሪ እንግዲህ የዚህንም ቻናል ነገር ታውቁታላችሁ። ለወዳጅ ለዘመዶቻችሁ ሼር እያደረጋችሁ በዚህ አጋጣሚ 100 ሺህ እንድታስገቡት እነግራችኋለሁ ማለት ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ እያደረጋችሁ፣ ቤተሰብ የሆናችሁ ሰዎች ደግሞ ላይክ፣ ኮመንት እያደረጋችሁ ሀሳባችሁን እየነገራችሁን ሼር እያደረጋችሁ ለወዳጅ ለዘመዶቻችሁ እያጋራችሁ እንድትቀጥሉ እፈልጋለሁ ማለት ነው። በተጨማሪም የደውል ምልክቷን እየተጫናችሁ ኦል የሚለውን በመንካት የምንለቃቸው ቪዲዮዎች ሳይቆራረጡ ወደ እናንተ እንዲደርሱ እንድታደርጉ እፈልጋለሁ ማለት ነው። ቤተሰቦቼ በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩ።